ለልኝ አደይን ደፈራት። ዴቭ መታው ጫኝ የሚባለው በዱላ ብሎ ጭንቅላቱን ፈነከተው። ሊዲያ ገጠርን መቋቋም አቅቷት ወይኔ እንደው ይሄን አገር የት ነው የምትኖሩት? ቆይን የምተኛው እዚህ ነኝ እያለች መጨመላለቅ አብዝታለች። ቤዛ ከቤት አባረረቻት። ፍቅር አሁን በቃ ሮማንቲክ ሆናለች። ሁሉንም አባረረቻቸውና ቤቱ ነፃ ሆኗል። የባርኮቴ እናት እንዴ ፍቅር ሁሉም እኮ ሄዱ ብላ ስትላት አየሽ እንዴት ደስ ይላል። ግንም አየ ሊዱና ዴቭ እኮ እንዴት እንደሚዝናኑ አየሽ እያለች ወደ ገጠር መሄድም ብትፈልግም እንኳ ነገር ግን እናቴቱ ደግሞ አይ እነሱ እኮ አደይ ሊያመጡ ነው እንጂ ሄዱት ሊዝናኑ አይደለም ብላ ይዛታለች። ናኦል ወደ አሜሪካ ሄደ። ሊሰናበት መጣ ፍቅርን እና ሊዱ የት ነች ብሎ ሲላት አልገባኝም፣ ማንም ፈልገህ ነው? ሊዱና መቼም እና ምን ማለቴ ለምን ፈልገሃል ነው ስትለው አይ ያው እኔም ሄደ ስለሆነ ልሰናበታት ፈልጌ ነው አላት። ከዛ አይ እንግዲህ ሊዱ ገጠር ገብታለች። አሸናፊ በጣም ተሰምቶታል። ምክንያቱም ለአደይ ምንም ባለማድረጉ እየተጨነቀና እየተጠበበ ይገኛል። ብርሃኔ በቃ የአደይን ህይወት እንደ ጓደኛዬ ህይወት ሊያበላሽ ሆኖ ማለት ነው። ምንድነው የሚሻለው እያለች ሀሳብ ተውጣለች። የአደይ አባት በጣም ኃይለኛና አደገኛ ናቸው። ለምንድነው ሀብታሙን ልጅ የንጉሱ ልጅ አግብተሽ ወግ ማድረግ የማታሳይኝ? ቆይ ምን ሆነሽ ነው እያሉ በጣም መጨቃጨቅ ጀምረዋል። እሷም ደግሞ እኔ የፈለኩትን እንጂ አንተ የመረጥክልኝን በፍጹም አላገባም አባዬ ብትለውም እንኳ በጥፊ እየተማታ ክብሬን ዝቅ አደረግሽኝ በተከበርኩበት ሀገር አሁን ምን የሚሉት ነው? አሁን አንቺ የኔ ልጅ ነሽ እያለ ከግራ ከቀኝ በጥፊ ይመታታል። ጫኔና አለልኝ እንግዲህ ይሄንን ገላማ መልሰን ለዛ ለንጉሱ ልጅ አንሰጥም። ስለዚህ አንተ ይልኝና እኔ እንደሚሆን አድርጌ ደግሞ አንተ ትተካለህ እያሉ ሁለቱም እየተባበሩ አደይን በጣም እያስጨነቋት ነው። ዴቭ እና ዳይመንድ እንዲሁም ኪንጎ ሆነው በጣም አደይን ለመያዝ አደይን ለማስመለጥ ደፋ ቀና ቢሉም እንኳ ጫኔ የሚባለው አንተ ደግሞ የማነህ ጥቁር ብሎ ጭንቅላቱን በዱላ ፈነከተና ይዞት ወደ መደበቂያ ቦታ ይዞት ሄደ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። እነዚህ ቻናላችን ሲሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። አስተማሪውና አጓጊው ድራማ በጣም ያሳዝናል። እውነት ለመናገር የአደይ እናት በጣም ተጨንቃ በቃ አበቃልኝ ልጄን ገደላት እያለች እያለቀሰች ዴቭና እነ ሊዱ መታ ምን አደይ ሞተች እንዴ ብላ ስትል ምን ሞተች እንዴ ብለው መላቀስ ሲጀምሩ አረ ተረጋጉ፣ እኛ ያው አደይን ፍለጋ ከከተማ መተን ነው እና አደይ ሰራተኛችን ነበረች ብሎ ሲነግሯት አዎ ማዬ ይቺ አደይ ትባላለች፣ ደግሞ ይሄ ደግሞ ዴቭ ይባላል፣ ብቻ በቃ እንደዛ ነው ብላ ብርሃኔ ስታስረዳቸው በሉ ግቡሽ፣ አይ እኛ መግባትማ አንፈልግም፣ አሁን የምንፈልገው አደይን ብቻ ነው ብለው ሲጠይቁ አይ አደይማ አባቷ ወስዷታል፣ አባቷ ለንጉሱ ሊድሯት ወስዷታል እና ብለው እንኳ እሺ ስላላለኝ ወስዷታል ብላ ማዘሯ ስትናገር እነሱም በቃ እኛማ በፍጹም አደይን ገጠር ትተናት አንሄድም፣ ለማትፈልገውም ሰው አንድራትም ብለው እምቢ ዘራፍ ብለው ሶስታቸው ሲሄዱ አሸናፊ ደግሞ በቃ እኔ እከተላችኋል ነበር ግን እማየን ካየኋት ቆየሁኝ፣ ስለዚህ ወደ እማየ ልሄድ ብሎ አሸናፊ ደግሞ ወደ እናቱ ሄደ። ከዛ ደመቀ
እሺ እማዬ እንዴት ነሽ ብሎ ሲስም ሀይ ሊዱ ቆይ አንተ ግን ስንት እናት ነው ያለህ? ያንንም እናቴ ይችንም እናቴ አንቺ አይመለከትሽም፣ አንቺ አርፈሽ ብትቀመጭ ይሻልሻል እያሉ ቀልዳቸውን ቀጠሉ። በጣም ያሳዝናል። የአደይ እናት ቆይ ለምንድን ነው ግን የምትድሯት ለማትፈልገው ሰው ብላ ሊዱ ስትጠይቃት የአደይ እናት ብላ እኔ ምን ላድርግ የኔ ልጅ፣ እኔ እኮ በፍጹም ልጄ እንድታገባብኝ አልፈለግኩም። እንኳን የማትወደውን የማታፈቅረውን እኔ በእሷ ህይወት አልገባም። እሷ የፈለገችውን እሷ የመረጠችውን ነው እንጂ እኔ በፍጹም አላደርገውም ብላ ስትላት አባቷ ነው ይኸውልሽ ልጄ እኔ ጋር ከተለያየን ቆይተናል እና አደይን ድሮ እንዲሁም ደግሞ ቀጣይ ብርሃኔን ድሮ ሀብታም መሆን ነው የሚፈልገው አባታቸው፣ ይሄ ብቻ ነው አለች። ከዛ ሊዱ ለነገሩ እኔ ያው አደይን በእርግጥ አልወዳትም፣ ወንድሜ ላይ ፊጥ ማለቷን ታቆም ነበር። ነገር ግን ለማትፈልገው ወንድ ደግሞ ስለምትዳር አዝኛለሁን አለች። ከዛ ብርሃኔ አፈሻ ትቀመጭም አንቺ ልጅ፣ አሁንስ ቤቴ ነው ያለሽው፣ ስነ ስርዓትሽን ያዥ። እዛ አደይ ምን እንደምታደርጊያት የማላቅ ይመስልሻል እንዴ ብላ ስትናገራት እንዴ ማዘሯ ኧረ ተይ ልጄ ተይ፣ ሰው እንግዲያ ቤትሽ መጥቶ እንደዚህ አይደረግም እማዬ አንቺ የማታውቂው ነገር አለሽ አለቻት። እንዴ ልጄ ታዲያ ቢሆንስ በዚህ መንገድ ነው እንዴ የሰው ልጅ በጥፍ የሚመታው? ነውር ነው ብላ ማባበል ጀመረች። እሺ ለማንኛውም ውሃ ልቀዳ ልሄድ ነው አለች ብርሃኔ። እና ውሃ ጠማኝ ስትል ቅራሬ ልስጥሽ ወይም እርጎ? ኧረ እኔ አልጠጣም። ለማንኛውም እኔ ልሄድ ነው ውሃ ልቀዳ ብላ ውሃ መቅጃ ሄዱና ውሃ ጠማኝ ብለሽላ ነይ ጠጪ አለቻት ብርሃኔ። እንዴ ይሄንን ነው እንደምጠጣው? አዎ። ኧረ እኔ በፍጹም ይሄንማ አልጠጣም። እንግዲያስ የራስሽ ጉዳይ። ለማንኛውም እኔ እዚህ ሰፈር ውሃ ድርሼ የምመጣላት ሴት አለች፣ አንቺ ዝጠብቂኝ ብላ እሷም ደግሞ ሄደችና ሊዱ እንደለመደችው በየድሩ መጨፈር ስትጀምር አልልኝና ጫኔ መተው እስቲ ተመልከታት ይችን ፈረንጅ እንዲሁ ከጀሪ ትበልጥ የለም እያሉ በዱላ ቸብ ቸብ ሲያረጓት፣ ቆይ እናንተ እንደማን ናችሁ? እኔማ የአደይና የብርሃኔ ዘመድ ነኝ። ምን እንደው ቁንጅና ከዘራቸው ነው እንዴ እያሉ በይ እኔ ምልሽ እያሉ ሲተናኮሏት አሸናፊ መጣና እምቢ ዘራፍ አለ። ቆይ ስነ ስርዓት አትይዙም እናንተ ሰው? ያገኛችሁ ሴት ላይ ለምንድን ነው ፊት የምትሉት? ቆይ አንተ ደግሞ ማነህ? ምን አገባህ? እየተባባሉ ሲጣሉ ከዛ በቃ አሁን እኛ አባባ ስለሚፈልጉን ወደዛ እንሄድ ብለው አለልኝና ጫኔ ሲሄዱ ሊዲያ ደግሞ አሸናፊ ላይ ጥምጥም አለችበት። እንደ አጋጣሚ ብርሃኔ ስትመጣ አንተ ጫኔ፣ አንተ አለልኝ፣ አንተ አሸናፊ ብላ ስትጠራ አንቺ ቆይ ልጅቷን እንዴት ነው የማታውቀው ሀገር ትተሻት ሄድሽው? ማለት አልገባኝም። እንዴ እነዛ ቆሶች እኮ መጥተው ነበረ። እነማን ልበልሽ? አለልኝና ጫኝ ነው። በማንኛውም አሁን በሌላ ነገር ሳይፈጠር ይዘሻት ሂጂ አላሸናፊ። እሺ ይዣት እሄዳለሁ። ቤዛና ፍቅር አይጥና ድመት ሆነዋል። አንቺ ሰይጣን የሆንሽ ልጅ ለምንድን ነው በጧቱ የቀሰቀሽኝ ብላ ስትላት ፍቅር ቤዛን አይመለከትሽም፣ ደግሞ ጧት የመነሳት ግዴታ አለብሽ አለቻት። ታውቂያለሽ አደይ ክፍል ግን በመተኛትሽ እንዴት ደስ እንዳለኝ አትጠይቂኝ አለቻት። ኧረ እባክሽ አዎ እንዴት ደግሞ እንደሚያምርብሽ። ለማንኛውም ስነ ስርዓትሽን ብትይዥ ይሻልሻል። ባሊዝስ በአንቺ ምክንያት እዚህ እንደገባሁ አትርሺ። ቢሆንም ይኸውልሽ አሁን አንቺ ሰራተኛችን ሆነሽ ትቀጥያለሽ፣ ከፈለኩም ደግሞ አባረርሻለሁ፣ ነገር ግን ከወንድሜም ህይወት ትወጫለሽ ብላ ፍቅር ስትዝትባት ከዛ አይ እኔማ ከዚህ ከቤት አልወጣም እንደውም ባንቺ ምክንያት ነው ብላ በጥፊ ስትላት ማዘሯ መጣች። ቆይ እናንተ ልጆች ምንድን ነው የሚያጨቃጭቅ? እመዬ ይች ልጅ በጣም ተንኮለኛ ናት። ጭራሽ በእንቅልፍ ልቧ እየመጣች ሰውም ትደበድባለች እና ዛሬማ ቢላዋ ይዛልኝ ነበር። ምን? ኧረ ውሸቷን ነው እማዬ ብላ ስትል እንደዛማ ከሆነ ጥሩ ታባረሪያ ከሆነ አባሪያ፣ ካላባረርሻት ግን እኔ አባቴ ጋር ሄዳለሁ ብላ ስትል ምናቷ ደግሞ እንዴ ቆይ አንቺ ሁሌ ማስፈራሪያሽ አባትሽ ነው እንዴ? አሁንስ አበዛሽው አለቻት። እማዬ አድርገዋለሁኝ ብላ ፍቅር ላጥ ስትል አሁን
ይዘሽ ፌስታልሽን ውጭ አለቻት የባርኮቴ እናት። ምን? አዎ ውጭ ብላ ፍቅር በር ድረስ ወስዳ አሽቀንጥራ ሻንጣዋን ጣለችባት። ከዛ ቤዛ ታያለሽ አንቺን በቅርቡ ምን ቅርቅርሽን እንደማወጣው ብላ ለነገሩ ጥሩ ነው ብላ ኤላ ጋር ሄደች። ኤላ ጋር ከሄደች በኋላ አባረውኝ ነው። ምን? ፍቅር ራሷ ሰራተኛ አድርጋሽ ራሷ አባረረችሽ? ይሄ ነው ለውጥ እያለች ከሊሊ ጋር ስትጣላ፣ ለማንኛውም አሁን አንተ ጋር ለመኖር ነው የመጣሁት ኤላ አለች። እኔ እውነት ለመናገር ጸባይሽን አስተካክለሽ፣ ሁለተኛ ሶስተኛ ደግሞ ከሊሊ ጋር እንድትጣይ አልፈልግም። አሁን ሙሉ መብቱ የሊሊ ነው ብሎ ሲላት፣ ምን? አዎ ያው ለማንኛውም ስልጣን ከተሰጣት እሷ እንደሆነች አትቻልም አለች። አንቺ ቤዛ ስነ ስርዓትሽን ብትጂ ስነ ስርዓትሽን ያዥ አለቻትና አስጠነቀቀቻት። በሌላ በኩል አደይ እንግዲህ አለልኝ ይደፍራት ይሆን ወይስ አይደፍራትም? እስኪ ለእናንተ ኮሜንታተሮች ጻፉልኝ። ምክንያቱም እኔ እንደሚመስለኝ ግን ያው ዳይመንድና ኪንጎ ደርሰው አደይን ያድኗታል ባይ ነኝ። ነገር ግን ዴቭ እንደተባለው ጭንቅላቱን ስለተመታ ምናልባት ደም መፍሰስም ሊያጋጥመው ይችላል። በጣም ያሳዝናል የዴቭ ነገር። ለፍቅር ግን እንዲህ አይነት የመስዋዕት የሚከፍል ባል ይገኛል? እውነትም ባል ይስጣችሁ እንደዚያ